አጠቃላይ 6 ወር እሷ የ4 ወር ነፍሰ ጡር። እናንተ አረብ ነው አይደለም? ከአረቡ ውጭ ሌላ አለ እሱ የነገረኝ ባንጋሊና የመኒም አሉ ብለው ሁለት አባቴ እንዴት አቤት ውርዴት ማታመጣብኝ ለአንተ የተረገምክ ባለሽ ጋር ከተለያየ ስንት ወር ሆነሻል? 1 ወር መቻ ከአረብ ጋር 2 ወር መጥቼ ስራ ገብቼ ምናምን ነው። ቆይ ተረጋጊ። አሁን ከአረቡ ጋር ከተለያየሽ 2 ወር ሆነሻል። እሺ አበሻው ጋር ተገናኘሽ ስንት ወርሽ ነው? አረብ አጥታ ነበር እሷ። አዎ እሺ ከተ እንግዲህ እና አረብ አጥታ ነበር። ከሰጠው እያሳለኝ ነው እና ስትለኝ ኢብራሂም የሚባለው ባለቤቱ ወንድም ነው። ያንቺ ባለቤትሽ ወንድም ነው? አዎ እና ሌላ ሰው ማቆሶ ስለሌለኝ እሱ እንዲወስዳት አስደረኩ። እሺ አበሻው በፈቃደኝነት አገባሻለሁ ሲለኝ በስሙነት ገብቼበታለሁ። ኒካ የለንም እንጂ አገባሻለሁ ብሎ አመኘበት ነው ያልኩት። ነፍሰ ጡር ሲሆን አውሩ እስቲ ወንድም አለ። እሺ ተቃጠልን አለ በገዛ ሀገራችን። ሰላም በላት መስመር አለች። ሄሎ አውሪው እንጂ ማን ነበር ስሟ? ኧረ በስሟ አጠራት ልጅ መቼም ስሟ አልጠፋ። ቆረጥረጥ አድርጌ አሰምቻችኋለሁ። ለካ ኢዮዳብ ጉድ የሚለው ወዶ አይደለም። በህይወት ዘመኔ ብዙ ጸያፍ ነውሮችን ሰምቻለሁ። እንደ ዛሬው ያለ ግን ሰምቼ አላቅም። መቼም ጆሮን አትስማ አይባልም። ሙሉውን እጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። አንድ ሴት በአንድ ጊዜ በተከታታይ ከተለያዩ ሀገር ዜጎች ጋራ ግንኙነት ከማድረጓ የተነሳ የልጇ አባት አላችሁም አባቶች ማንኛቸው እንደሆኑ እንኳን ማወቅ አልቻለችም። ቲክቶክ ላይ ትልቅ አጀንዳ ሆናለች። በተለይ ብዙ ወንዶች ተናደዋል ማለት ነው፣ ሴቶችም እንዳለ ቢሆንም። ምክንያቱም ከተለያዩ የውጭ ሀገር ዜጎች ጋር ከኢትዮጵያም ጋር ሄዳ ልጅ ሆዷ ውስጥ ተፈጠረ። በአጭሩ ቪዲዮን ከመጋበዝ በፊት መንደርደሪያ ሐሳቡን ልንገራችሁ። ልጅ ተፈጠረ። ያ ልጅ ግን ከማንኛው እንደሆነ አልታወቀም፣ አልተወለደም። የትስ ማንንስ ተጠግታ ተወለደ? ቤተሰቦቿም አላስጠጋት አሉ። የራሷ ቤተሰቦች በስልክ ልጅቱም ቀርባለች፣ ሁሉም ቀርበዋል። የውጭ ሀገር ዜጎችን ብቻ ማቅረብ አልተቻለም። ልጅቱም አምናለች። ነገር ግን ማን ነው አባቱ ተብላ የት ትውለደው ወይት ትግባው? ኢትዮጵያውም ከኔ አይደለም ከነዛ ሊሆን ይችላል። ዲኤንኤ አይመረመር፣ ገና ሆድ ውስጥ ነው። በጣም እኮ አስቸጋሪ የነውር እጅግ በጣም አሳፋሪ ነው ወላሂ። ያ ትዕግስት እናድርግ። እንደ ወሬ አላብዛባችሁ። ይሄን ቪዲዮ ሼር አድርጉላቸው። ካሁን በኋላ እንኳን ትምህርት እንዲሆናቸው አገኘን ብለው ጊዜያዊ ስሜትን ተጠግተው አረቡንም ሲያው ሱዳኒውንም ሲያው ባንጋሊውንም ሲያው እንትናንም ሲያው ይሄዱና መጨረሻ የራሳቸውም ህይወት ይበላሻል። አልፎም የቤተሰብም ህይወት ድረስ መበላሸት ደረጃ ይደርሳል። ወንድሞቿ አፈሩ፣ መቅረብ እምቢ አሏት። ታውቃላችሁ፣ ጣሏት፣ ዘመዶቿ ጣሏት። ይችልች በጣም ግራ ገብቷት ነው ወደ ሶሻል ሚዲያም አጀንዳው የመጣው። በጣም መነጋገር ይሆናል ወላሂ፣ ቀልድ አይደለም። ቪዲዮን ጋብዛችኋለሁ። ሼር ላይክ ያደርጋችሁ ለብዙዎቹ አድርሱላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ልጋብዛችሁ፣ አብራችሁ ይቆዩ። ልጅቱ መጀመሪያ አረብ አግብታለች። በራሳቸው አንደበት ተናግሯል፣ እሷም ተናግራለች። ገባ? ከዛ ከአረቦች ልጅ ፈቶኛ ነው የምትለው አበሻ ዘንድ ተደረች። አበሻው በፈቃደኝነት አገባሻለሁ ሲለኝ በስሙነት ገብቼበታለሁ። ኒካ የለንም እንጂ አገባሻለሁ ብሎ አመኘበት ነው ያልኩት። ነፍሰ ጡር ሲሆን አውቆታ ላይ ነው የምትለው። ከአረቡ ተርሽ ስንት ወር ሆነሽ አልኳት። 5 ወር። አበሻው ጋር ተርሽ ስንት ወር ሆነሽ? 1 ወር። አጠቃላይ 6 ወር እሷ የ4 ወር ነፍሰ ጡር። እናንተ አረብ ነው አይደለም? ከአረቡ ውጭ ሌላ አለ እሱ የነገረኝ ባንጋሊና የመኒም አሉ ብለው ሁለት አባቴ እንዴት አቤት ውርዴት ማታመጣብኝ ለአንተ የተረገምክ። አሁን እኮ ልጁን አገኘው፣ እህቷን አገኘው። እነዛም የደበቁት ማውጣት ያልፈልጉት ነገር አላቸው። ጭራሹንም እኮ እንዲገለምጡ ልጅቱን ሲጀምር አይፈልጓትም እኮ በተሰብቶ አይፈልጓትም። እሷ ሲቸግራ ብቻ ነው ፈልገን እንጂ ስለ አልሰማችሁም? በጆራችሁ ቅድም አይፈልጓትም። ወንድም ነኝ ተብየውና እህት ነኝ ተብየዎቹ ጨካኝ ናቸው። አትፍረድባቸው። ተቃጥለው አንጀታቸው አሮ ነው የሚሆነው። የኔ ወንድም
ቤተሰቦቻቸውን እርሰት ተራቡና የችግር ጊዜ የሚፈልጉ እኮ አሉ። የሴትዮ ልጅ ገና ሳታገባው በስልክ ብቻ ላወቀችው ማታ ጧት ትደውላለች፣ ዙሁር ላይ ትደውላለች፣ አስር ላይ ትደውላለች፣ መቅሪብ ላይ ትደውላለች። ማታ ተኢንሻ እስተሚነጋ ታወራዋለች። እናቷን በ6 ወር አንዴ ማደውላለች። እምዬን 9 ወር ያረገዘቻት እሱን ግን ሀቢቢ ቁርስ በላልኝ ማሬዋ ትለዋለች። ይችን እንደ በ12 ቁጥር ቢስማርኝ ወስደው እንደ ተገተን እሱ ልክ ነህ። ግን ረመዳን እናንተ ጋር መታለች አልመጣችም? መታለች አለ ገባ። ረመዳን ጀምረህ አሰበው ተረመዳን ጀምረህ ስንት ይሆናል? አየው 4 ወር ከ15 ቀን ነው። ስለዚህ ግን ወደ እሱ ጋር ከመሄዷ በፊት እሱ ከመቀበሏ በፊት ማንጋ ሄዳለች። የመን ጋር ብሏል በራሱ አንደበት ባንጋሊ ብሏል። እሱ ደግሞ እቤቴ እንኳን ረገጠችው ማለት እንኳን ቤት ገብታ ከኔ ጋር ሌላ ነገር ተፈጠረ ቀርቶ እስቲ እንደው ቤት ውስጥ ይኛል ተበላለ እንደው ችግር የለውም ተበላለ እሷ አዎ እሺ እንግዲህ እና አረባ ቦታ ነበር ከሰጠው እያሳበኝ ነው እና ስትለኝ ኢብራሂም የሚባለው ባለቤቱ ወንድም ነው። ያንቺ ባለቤትሽ ወንድም ነው? አዎ። እና ሌላ ሰው ማውቀው ሰው ስለሌለኝ እሱ እንዲወስዳት አስደረኩ። እሺ እሱ ልጅ ወዷታ መሰለኝ ካላገባ ምናምን ነገር ብሎ ከዛ በኋላ ሊካምና አደርጋለን አለኛ። እሺ ሊካምና አድርጎ ለምሳሌ በፊት እንዳልቀር ይተሽባል ማለት ነው። ከዛ በኋላ እንግዲህ የተፈጠረውን ያላገም እሱ እንዲወስዳት ብቻ ያስደረኩት እኔ እንጂ እኔ ለመጥፎ አይደለም። እሱ እንዲወስዳት ያደረኩት አድርጎኛል ማለት ነው። እንደዛ አስደረኩ። የመጀመሪያ ጥያቄ አረብ አግብታ ነበር ብለሻልና አረቡን ንካ ስታሰራት ማን ነው? አስተሰራችኋት? ንካ? አዎ እዚህ አጎትሽ ተሰጥቷት ነበር። አጎትሽ ንካ ስታሰራት አባት አላት? አባታቸው አለ በህይወት? የለም ሁለቱም ነው ማለት ሁለቱም ስትይ ያው እናትም አባትም የለም ነው። አላህ ይርሐማቸው። ታዲያ አጎትሽ ንካ ስታሰራት ታዲያ ታረቡ ዘንድ ስትፈቷት ነው ሄደችው ወይስ ዝም ብላ ልቅ ብላ ሄደችው? ንካ ታሰራት ነው ባሏ ነው ብላለች። እሺ ኢብራሂም ታዲያ የባልሽ ወንድም ከሆነ ታገናኘሻት ወስዷታል። አሁን እንግዲህ ከ3 ቀን በፊት አውቃለሁ ብለሻል የሆነችውን ነገርና አውጥቶ ድር ነው የጣላትና አልጠየቅሽውም? ውጭ መውጣቷን አልነገረችሽም? ታኛለች። እሺ ተነገረችሽ? አልጠየቅሽውም? ማለት አይመለከተኝም ያኔ ተራይ ነገርሽ ሁሉንም አልነገረችሽም? ሁሉንም አልነገረችሽም። አንተ ሁሉንም አልነገረችሽም። ተለከላኛ ነው ብቻ የነገረችሽ አንተ። እስኪ ንገረኝ ያለውን ነገር። ምክንያቱም ያው አንደኛ ከታ ያው ታራስ ፈቅደሽ ስታውን ይቅርታ፣ ቢያንስ አሁን ወደ 600 ድምፅሽን እየሰማው ነው። ላይቭ ላይ ነኝ። ምክንያቱም ያችን ተሸሽጎ እንትን ማለት የለበትም። ግልጽ አድርግልሽ ብዬ ነው። እና ያኔ ድብቅ ነገር ካለ በግልጽ ነገርኝ፣ ህዝቡ ይስማ። ምንድነው ሚዲያ ላይ አውጣልህ ነው? ሚዲያ ላይ ወጣለች፣ ኦልሬዲ ወጣለች አላስ። ምክንያቱም ዱር ላይ ወርቃን ያገኘናት ዱር ላይ 3 ቀን 4 ቀን ሆኗታል። እንግዲህ ራብ አለ ዋጥም አለ። ዱር ላይ ወርቃን ወዴት ተጠጋመች? ኢትዮጵያዊ ናት አይደል? ዜጋ ናት። ወዴት ተጣላለች? ወጣለች እኮ እሷ ኦልሬዲ እሷ እኮ ወጣለች። እኔ ቤት ብቻ በየቦታው እየሄደች ነው። ወድቃ ነው የተገኘችው በላት። ወድቃ ነው ከሚዲያ ላይ ተነሳችው በላት። ወደቀች። ዱር ላይ ወደቀች እኮ ነው ማለት ዱር ላይ እኮ ወርቃ አደባባይ እዛ ሀገር አንቺ ምናልባት አረብ ሀገር ላታውቂው ትችላለች። እቺ ልጅ ወደቀች። ወዴት ትሄድ? ወዴት ትሄድሽ? ንገሪኝ። ወዴት? ኢትዮጵያ አይደል? ባካችሁ አስጠጉት ተብሎ አወጧት። እነዛም ደግሞ አወጧት። ፈሩ። እቺ ልጅ ፈሩ። አወጣው ጣሏት። እነዛም ሌላም እንደዚህ ሚስጥሩ ሲያውቁ አውጥተው ይጥሏታል። ሚስጥሩ ሲያውቁ አውጥተው ይጥሏታል። አሁን ምንድነው የተደበቀ ነገር ካለ እውነቱን ተናገሪ። ነው የተገኘችው በላት። ማለት ዘይባ የደረበሽው ነገር አለሽ? ሙትሽን አንቺና ተናገሪ። እሷ እኮ አላስ አገባሻለሁ ብሎ ወሰደኝ። አሁን 4 ወር ነፍሰ ጡር ነኝ ያለች ነው እኮ ጣሪ ነው። እና አሁን ምን እናድርግ? ዘይባ ለምን አትናገሪም? ተንገረ እያለች እኮ ነው እህትሽ። እንግዲህ እየሰማቻት ነው።
እሷ አይደለች አገናኘቻት መናገር ትችላለች እያንዳንዱ ራሱ ማለት ነው። አዳምጪ ሲጨመርም መጀመሪያም ከሰው ጋር አገናኘቻት አንቺ ነሽ። አንድ የመጀመሪያ ሁለተኛ ይቺ ልጅ እዱር ላይ ወርቃለች እያልኩሽ ነው። እህትሽ ናት፣ ደምሽ ናት። ይቺ ልጅ አንድ ነገር ብትሆን ነገ ይጸጥትሻል። ሞተች ብለሽ አሁን አታለች ብታለሻለሽ። እኛ እንደ ዜጋ አስጠግተዋታል። አሁን ደግሞ እንደዚህ አይነት ችግር አለባት ሲባል እየፈሩ አውጥተው ብድር ይጥሯታል። ያላወቀ ያነሳታል። አሁን ተሰማ አውጥተው ይጥሯታል። ስለዚህ ያለውን ችግራቸውን እንደዚህ ታርጋችሁ ተናገሩና እውነቱን ሐቁን ተናገሩና ወደ ጉዳዩ መፍትሄ የሚመጣ ካለ መፍትሄ እንዲወጣ ነው። ዛሬ የምትወለው ምናምን እሷ አልናገርም ማለት ያለውን ነገር አልናገርም ማለት ነው። እየሰማችሽ እኮ ነው። አናግሪያት። አንቺ እህትሽን እየሰማችሽ ነው። እሺ አናግራት። ኑታንችላት ተነጋገር። አናግሪያት። ስሟን ጥሪያት። አይተሻል አይባ አው እየሰማሽ አይ ይሰማኛል። እስካሁን ተገናኘች ምናምን ነገር የምትይኝ እስካሁን ተገናኘች ለመጥፎ ነው ያገናኘሁሽ እኔ እኮ ለመጥፎ ሳይሆን ተገናኘች ምናምን ነገር ሳይሆን እኔ ያገናኘሁሽ ለበጎ ታውቂያለሽ። ጥፋቱን ያጠፋሽው ራስሽ እንደሆነ ታውቂያለሽ። ስለዚህ ለሚዲያ ስለወጣሽ ራስሽ ሁሉም ነገር ተናገሪ። እኔ ድምፅ ለምን አስፈለገ? እስካሁን ያወጣች ምናምን ነገር ምንድን ነው? እዚህ ሁሉ ጥፋት ውስጥ የገባሽው እኮ አንቺ ነሽ አይደል እንዴ? ያጠፋሽበትን ምክንያት ታውቂያለሽ። ለምን አትነግሪም? ሁሉም ነገር ንገሪውና ወደ አገርሽ ትገባ። ሁሉም ነገር ንገሪው፣ ያለውን ነገር ተናገሪ። አንዴ ሚዲያው ተርሻላል። እንደዚህ አድርጌ ነው ጥፋትሽ ነው ተናገሪ። ሁሉም ነገር እዚህ መሀል እኔ ምን አስፈልገኝ እኔ አስፈልገኝ አንቺ ናት የተጠቀሉን በሙሉ ራስሽ ተናገሪ እኮ። አሁን እኮ ስልክ ቁጥሩ እንዲሰጪኝ ነው ለኔ ነገር የኢብራሂም ስልክ ቁጥር ሰጪኝ። አዳምጪኝ። ታረቡ ባልሽ ጋር ከተለያየ ስንት ወር ሆኖሻል? አንድ ወር መቼ ታረቡ ጋር 2 ወር መጥቼ ስራ ገብቼ ምናምን ነው። ቆይ ተረጋጊ። አሁን ታረቡ ጋር ከተለያየሽ 2 ወር ሆኖሻል። እሺ አበሻው ጋር ተገናኘሽ ስንት ወርሽ ነው? አልገባኝም ነው የምትለው ጥጋቡ። ከመጀመሪያው ሳውዲ አግብታ ነበረ። ከሳውዲ ጋር ተተለያየ ስንት ወር ሆኖሻል? ማለት እሷን ማያለ ያለችው ከአረቡ ጋር ተለያይቼ 2 ወር ስራ ሰርቼ ከሱ ጋር ተገናኘሁ አለኝ ሀበሻው ጋር። ከዛ ሀበሻው ጋር ተገናኝቼ እሱ ጋር ወር እንደተቀመጥኩት ፔሬድ የቀረብኝ ስለው እኔ አይመለከተኝም ብሎ እንደ ቀልድም እንደንትንም እያደረገ በኋላ መጨረሻ ላይ እውነታውን ስነግረው ውጭ ብሎ አስወጣኝ። አይመለከተኝም ስላችሁ ብሎ አዳምጪ። ይኸውልሽ ውጭ ብሎ አስወጣኝ ካለች አሁን ቅርብ ቀን ነው አይደለም? አሁን ታረቡ ዘንድ የመጣችው መቼ ነው? ስንት ወር ሆናት? 4 ወር በላይ ሆኗታል። ታረቡ ተነጥላ ከመጣች አዳምጪ። ታረቡ ተነጥላ ከመጣች ከ4 ወር በላይ ከሆናት አበሻው ጋር ከመጣች ደግሞ ስንት ሆናት? አበሻው ጋር 1 ወር ነው የተቀመጥኩት አለኝ። አሁን ዞሮ ካረቡ ተመጣች ሙሉ በሙሉ አሁን ካረቡ ጋር ተመጣች እስካሁን ባለችበት ሰዓት 4 ወር ነው ሆናት አይደለም? ከዛ በላይ ነው ብላ 4 ወር አሁን እሷ 4 ወር ነፍሰ ጡር ነው የነበረችው። ቆይ እኮ ታረቡ ተለያየች 4 ወር ሆነኝ ነው አለችው ልጅቷ። 4 ወር ነፍሰ ጡር ተተለያየች 4 ወሯ። ቀኑን እኮ ትክክለኛ ቀኑን አላወቀችውም። ከ4 ወር በላይ ሆኖኛል ነው እያለች እሷ እንጂ 5 ወር ይሆናት 6 ወር ይሆናት በትክክል አላወቀችም። እየደነገጠችም ይሁን ወሬውን ቅደም ተከተል ማውራት አልቻለችም። እሷ ታውራ አንቻት እሷ ታውራ ግድ የለሽም። ካታባቱ ነው ይነቀ ቤቴ ሊዘጋ ካታባቱ ብላችሁ እየቆጠረ ነው እስከሚዘጋው ስሜት ይሰማሻል? ከዛኛው ሰውዬ ጋር ከተለያየ ስንት ወር ሆኖሻል? አይሰማኝም። ስንት ወር ሆኖሻል ከሰውዬው ጋር ከተለያየሽ? አምስት ወር። አበሻው ጋር ስንት ወር ሆኖሻል? 1 ወር። ታዲያ ያበሻው እንዴት ይሆናል? 5 የ4 ወር ነፍሰ ጡር ብለሻል። አሁን ከአረቡ ጋር 5 ወር ማለት ነው። 5 ወር ከሆነ ከአረቡ ጋር ተተለያየሽ፣ አበሻው ጋር ደግሞ 1 ወር ከሆነ የተቀመሽው የ4 ወር ነፍሰ ጡር ሆነሽ እንዴት ያበሻው ሊሆን ይችላል? በምን አይነት ሂሳብ ነው? እስኪ ንገረኝ አንቺ በአንቺ አረጋጭ። እንዴት ራስሽ አዳምጪ። ይኸውልሽ ከአረቡ ተተለያየሽ 5 ወርሽ ነው። 5 ወርሽ ነው። አበሻው ጋር ከመጣሽ ግን 1 ወርሽ ነው። አሁን የ4 ወር ነፍሰ ጡር ነሽ። እንዴት ነው ያበሻው ሊሆን ይችላል? እስኪ ንገረኝ።
ቀስ ብለሽ አትደናገሪ አይዞሽ አንቺ ባልሽኝ እኮ ነው እኔ አላውቅም እኮ አንቺ በነገርሽኝ የአራት ወር ነፍሰ ጡር ነሽ አሁን አይደለም የአራት ወር ተወሽ አረቡ ከመጣ 5 ወር ነው አለሽ ልጁ ጋር 1 ወር ተቀምጫለሁ አለሽ በአጠቃላይ 6 ወርሽ ነው አሁን የአራት ወር ተወሽ የአበሻው ካይሆን ያረቡ ነው ልጁ ማለት ምን ደከመሽ ስለዚህ ልጅሽ ለዘሽደሽ እዛው ሰውዬ ዘንዳ አስመርምረኝ ልጁ ያንተን ነው ሰው ሄደሽ ተከተለ የናይት አውሩ እስቲ ወንድም አለ እሺ ተቃጠልን አለ በገዛ ሀገራችን እሺ ሰላም በላት መስመር አለች ሄሎ አውሪው እንጂ ማን ነበር ስሟ ኧረ በስሟ ጥራት ልጅ በስሟ ጥራት መቼም ስሟ አልጠፋ ስሟ ጠፍቶ ይታይሆን እንደምታደርገው ትክክል ነው ትላለህ ለምን አቤት አትይም እህት እስቲ አውሩ ስለነገሩ ናፍቆትም ሊሆን ይችላል ያዝ ያረጋት አትፍረድባት ነው ወንድም ይቅርታ እኔ በመሰረቱ መሽመር ይችላልች እቤት ወስዶኛል አትልም እርግጠኛ ነኝ እቤት ወስዶኛል አላለችም እኮ እንዳውም ስሟን ጠርታለች እሷንም ብደበልቋል ያለች ነው እዛ ቤት አስገብቶኝ ሚስቴና ብሎ አብሮ እየመጣ ያድራን ይውላል መጨረሻ ላይ ግን ከዛ ቤት እንዲባረርም እንደሄድም ሰው ጋር አትበላም ሰው ጋር አትጠጣም እንደዝናት ቤት በር ተዘጋለኝ ምናምን ብለው አቀሳስረው ከዛ ቤት እንዲያበረኝ ያደረጉትም እነዛኞቹ ናቸው ሌላ ቤት ተከራይቶ ነው ያስቀመጠ እያለች እኮ ነው እንጂ መኖሪያ ቤቱ አላስቀመጠኝም አለች ቤት ተከራይቼ አይደለም እዛ ታለችበት ቦታም ስትመጣ ያው እንደነገርኩ ዘመድ ጋር ነው ያሳረፋት ከዛም አለችበት ቦታ ዘመድ ጋር አጀንዳ በዛ ብለው በዝባ አገላብጠው ነገሮች እንዳውም ሌላ መልክ እያያዙ አስቸጋሪ ናቸውና እኔ ከዛ አጀንዳ ውስጥ ወጥቻለሁ እንግዲህ ልጅቱም መስመራለች ልጁም መስመራለ ሁለታቸውም እውነት ነገር ሊያመጡ አልፈለጉም እሱ የሚለው ሌላ ነው እሷ የምትለው ሌላ ነው ገባችሁ ስለዚህ ምን ማድረግ አለብኝ እኔ አጀንዳው በሚዲያ ወጥቷል መጀመሪያ ምን ቤት አይደለም ቅድም በሌላ ቤት ሲወራ ነው እኔ ስጠሩኝ የነበረው አይደለም መጀመሪያ ላይ ብላ ያወጡ ሰዎች ጉዳዩን ጨርሱ እዛ ቤት መጨረስ ትችላላችሁ እኔ አገባኝ ልጅቱ ተብዙ የተነካካሽ ናት መስመር አለች እሰይ መጨረሻ ላይ የደረስክበትን እንትና አስረዳና ህዝቡ መጨረሻ ላይማ ይኸውልህ ጠየቅኩኝ ስጠይቅ እሱም ተይመን ጋርም ከባንጋሪ ጋርም እንዳለ ሌላ ግንኙነት እንዳለ እየተናገረ ነው ከዚህም አልፎ ኢትዮጵያ ባላለኝ አለ ወይት ማንጋናቸው ባለ ዘመድ ጋር እዚህ ሪያድ ባላለሽ እንደ ኢትዮጵያ ባላለ እሰይ አንዴ ያለ አንዴ ተፈቷል እንዴ ብለቅልቅ ያለ ነው የሚዋሩት ምናቸው ለያዝ በተሰቦቿ ራሱ ለአረብ ራሱ የዳሯት በተሰቦቿ ራሱ ጤነኛ አይደሉም በጁታው ጊዜ መያዝ አለባቸው እንደነዚህ አይነት በቃ እንደዚህ አይነት ነገር መነካካት አልፈልግም ይቅርብኝ መጀመሪያ ላይ ብላ ያወጡት ሰዎች ማስተፈልጉ ይችላሉ መተው ተፈልጉ በባሏ ላይ አስረግዞ ጥጋቡ 3 ወር አፋዛ መግጃ ሰጣለሁ ምናምን ያላስየት አይታችሁ ከሆነ ማለት ነው ማን ያይቻለው እንደው ገብቼ ፎሎ ያረጉትን ስመለከት ማለት ነው ጉር ታዘብኩኝ ስማቸውን ራሱ ሹት ሳላረጋው አልቀርም በቤቴ ወይ ፖስተዋለሁ ቆይማ አሁን አንድ ተቸገርኩ ብሎ ይመጣ እርዱ ብሎ የሆነ ሰው ቢመጣ ማንም እንትና ያረጋው ህዝብ ፎሎ ማያረገን ዝም ያለና ምን አስቦ ነው ምን አባቱ ይሰራልኛል አስደርጉኝ እስኪ ያኛው ቤት ተዘግቷል ለፈለገ ማቦጥ ጋቡ መጥቶ ቆዩማ ያውራ አልጨረሰም ይመጣ ጀማው ሰላም አለይኩም አለይኩም ሰላም
ከዛ አጀንዳ በዛ ብለው በዛ ባገላብጠው ነገሮች እንዳውም ሌላ መልክ እያያዙ አስቸጋሪ ናቸውና እኔ ከዛ አጀንዳ ውስጥ ወጥቻለሁ። እንግዲህ ልጅቱም መስመራለች፣ ልጁም መስመራ፣ ሁለታቸውም እውነት ነገር ሊያመጡ አልፈለጉም። እሱ የሚለው ሌላ ነው፣ እሷ የምትለው ሌላ ነው። ገባችሁ? ስለዚህ ምን ማድረግ አለብኝ እኔ? አጀንዳው በሚዲያ ወጥቷል። መጀመሪያ ምን ቤት አይደለም፣ ቅድም በሌላ ቤት ሲወራ ነው እኔ ስጠሩኝ የነበረው አይደለም። መጀመሪያ ላይ ብላ ያወጡት ሰዎች ጉዳዩን ይጨርሱ። እዛ ቤት መጨረስ ትችላላችሁ። እኔ አያገባኝም። ልጅቱ ተብዙ የተነካካች ናት። መስመር አለች። እሰይ መጨረሻ ላይ የደረስክበትን እንትን አስረዳና ህዝቡ መጨረሻ ላይማ ይኸውልህ ጠየቅኩኝ። ስጠይቅ እሱም ተይመን ጋርም ከባንጋሊ ጋርም እንዳለ ሌላ ግንኙነት እንዳለ እየተናገረ ነው። ከዚህም አልፎ ኢትዮጵያ ባል አለኝ አለ። ወይት ማንጋናቸው ባለ ዘመድ ጋር እዚህ ሪያድ ባል አለሽ እንደ ኢትዮጵያ ባል አለ። እሰይ አንዴ ያለ አንዴ ተፈቷል። እንደ ብልቅልቅ ያለ ነው የሚዋሩት። ምናቸውን ለያዝ በተሰቦቿ ራሱ ለአረብ ራሱ የዳሯት በተሰቦቿ ራሱ ጤነኛ አይደሉም። በጁታው ጊዜ መያዝ አለባቸው እንደነዚህ አይነት በቃ እንደዚህ አይነት ነገር መነካካት አልፈልግም። ይቅርብኝ። መጀመሪያ ላይ ብላይ ያወጡት ሰዎች ማያስተፈልጉ ይችላሉ፣ መተው ተፈልጉ ይችላሉ። እኔ ግን ስለዚህ ጉዳይ ርዕስ ዘግቻለሁ። ገስትም ላይ አልገኝም። በዚህ ጉዳይ በቤቴ ማውራት አልፈልግም። ጨርሻለሁ። ኢብራሂም መልካም እንግዲህ መልካም ቆይታ። እሺ ወንድሜ በጣም አመሰግናለሁ። አላህ ያላ እህት ፎዚያ ነው ማለት ስምሽ? ላ ተጋቡ ደርሶ ኢብራሂም ደርሶታል። ምንም አልደረሰውም። እንዲሁ ነው እየሰማሽ ከሆነ እንግዲህ ፈጣሪ ገዝሽ። ፈጣሪ ካንቺ ጋር ሌላ ምንም ምንሽ ነገር የለም። እንግዲህ እውነትና ሐቅን በሌላም ቤት ስገቢ እውነትና ሐቅን ይዘሽ ቅረቢ። እኔ ከዚህ ውስጥ ወጥቻለሁ። ተዋኔ ይቅርብኝ። ፈጣሪ ገዝሽ። ሌላ ምንም ነገር እሷ አነካውም ነው ያለው። እስከ መጨረሻው አነካውም ነው ያለው። እስታው ነው የሱን ትዳር ሌላ ቤት ለምን አደረገ? ሌላ ቤት ለምን አደረሳት? ወይ እንደዛ ሳይሆን ጥጋቡ ትክክለኛ ነው የተናገረው። ጥጋቡ አሁንም ቢሆን ይሄ ነገር እንደምትለው አገባኝም ነው። አረጋግጥም አላረጋግጥም መጠየቅ ትችላላችሁ። በሌላ ባለ ኢጃዛ ቤቱን መናገርም ትችል ነበር። አያገባኝም ካለ አያገባኝም ማለት አያገባኝም ማለት ወጥቻለሁ። ምክንያቱም እቺ ልጅ ይኸውልህ ኢትዮጵያ ባላለ እዛ አረባ ግብታ ነበር የመኒውን ወላሂ ሱም ልጆች አባት አርኝ አላውቀውም አለ። እኔ ልጆች አሉኝ አሁን አለ ቤት ባልተረኝ አለ። አንጥቼ እንኳን ጓደኞቼ ቤት ነው ያስቀመጥኳት እንጂ እኔ ቤት ያላመጣኋት። ከዛ አልስማም ማለች። በር ዘግታ ቁጭ ነው የምትለው አሉ። በባህር አልስማም ማለች። ሌላ ቦታ አረኩኝ። እዛም እንደዛው ሆነብኝ። መጨረሻ ላይ የባለ ዘመድ ዘንድ ሄድ ያለው ብላ ተነስታ ሄደች እንጂ እኔ አልጣልኳትም። ለምን ትተሸገር ራባት ተጠማ ተሸገረ ሲው አይደለም ወይ ያመጣዋት? ላግባት ብለህ ጠይቀህ ነበር ኢትዮጵያ እህቷን ስለው አዎ ጠይቄያለሁ አልካድ። የጠየቅኩት ደግሞ እዛው ሳትመጣ እኛ ጋር ሳትመጣ ወደ ሪያድ ሳትመጣ በፊት እኔ በፊቱ ሰው መስላኝ ጠይቄ ነበር። ግን ነገሮችን ጠጋ ብዬ ሳያት የምታደርገው ነገር በጣም አስጠሊ ስለሆነ እጄን አንስቻለሁ። አይም በዚህ ጉዳይ ግን ከሷ ጋር አልተኛውም። ላላላ ይኸውልህ ሰውየው ተኝቷል። ለምን ካልከኝ ጥጋቡ አንተ ለማግባት ያሰብካት ሴት አንተ ጋር መታ ከጠገብክ በኋላ ሊሆን ይችላል እንጂ ሰውየው ሊሆን ይችላል ዞሮ ነው